በተለያዩ የማህበራዊ ትስስር ገጾች ላይ የማስተር አብነትን የጤና ሁኔታ በተመለከተ ሁለተኛ ዙር ቀዶ ጥገናውን በሰላም አጠናቋል፣ እንኳን ደስ አላችሁ በማለት ታዋቂ የዜና አውታሮችን ጨምሮ በግለሰብ ደረጃ የሚንቀሳቀሱ በርከት ያሉ ገጾች እጅግ ውዝንብር የሚፈጥሩ እና ምንጫቸው ያልተረጋገጡ አወዛጋቢ መረጃዎችን እየሰጡ ይገኛሉ። ይህም ሀሳብ ምናልባት ማስተር አብነት ሕክምናውን በተሳካ ሁኔታ ጨርሶና አጠናቆ ፍጹም ደህና ሆኖ ከመላ ቤተሰቡ ጋር ዳግመኛ ተገናኝቶ ወደ እናት ሀገሩ በሰላም ሲገባ ለማየት ከመነጨ ከፍተኛ ጉጉት በሕዝቡ ዘንድ በመኖር ነው እየተባለም ይገኛል። እውነታው ግን ምንድን ነው? ለመሆኑ ማስተር አብነት አሁን በምን አይነት ሁኔታ ላይ ይገኛል? ጉዳዩን በተመለከተ በርካቶች ለማስተር አብነት ያስተላለፉት የሚገኙት ከበድ ያለ ምክርስ ምንድን ነው? ሁሉንም መረጃዎች አጠናቅረን ይዘን መጠናል። ታደምጡታላችሁ። ብቻ እናንተ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ እንዲሁም ለማስተር አብነት መልካም ምኞታችሁን በኮሜንት መስጫ ቦታው ላይ እያስቀመጣችሁ አብራችሁን ተጓዙ። በታይላንድ ሀገር በሚገኝ አንድ ትልቅ ሆስፒታል ውስጥ የሕክምና ክትትሉን በሚገባ እያደረገ የሚገኘው ማስተር አብነት ከበደን የጤና ሁኔታ ተመልክቶ ማስተር አብነት የመጀመሪያ ዙር ቀዶ ጥገና ሕክምናውን በተመለከተ ወደ ሰርጀሪ ክፍል ከመግባቱን በፊትና እንዲሁም ከሕክምናው በኋላ ለመላው ኢትዮጵያውያን በሙሉ መልካም የጤና ሁኔታ ላይ እንደሚገኝ መልእክቱን አስተላልፎ ነበር። ታዲያ ሁኔታው መላው ኢትዮጵያውያንን ያሳረፈና አድናቂዎችን በሙሉ በአንድነት በደስታ ጮቤ ያስረገጠም ነበር። ነገሩን ግን በሌላ አቅጣጫ የተመለከቱትም ጥቂት የማይባሉ ሰዎችም አልጠፉም። እነዚህ ሰዎች እንደሚናገሩት ማስተር አብነት ለወዳጆቹና ለኢትዮጵያውያን ከመነጨ የተነሳ እንደሆነ ልንረዳው ብንሞክርም ከህመሙ በላይ ግን በየወቅቱ እየመጣ ያለበትን ሁኔታ መናገር አይጠበቅበትም። አንዳንዴ ብቅ እያለ መልእክቱን ያስተላልፋል። በሌላ ጊዜ ደግሞ ፊት ጠቁሮ እንኳን ደክሞት እንኳን እየታየ በመጥፋቱ መጥተው ይቅርታ ይጠይቃል። ስለዚህ በደንብ የሚመክረውና ራሱን የሚያዳምጥበት ጊዜ እንጂ ከአንዱ በሽታ ሳያገግም ወደ ሌላ እንዳይሆን ተረጋግቶ ሕክምናውን እንዲያገግምና አሁን ሙሉ በሙሉ ትኩረቱን በጠቅላላ ጤንነቱ ላይ ማድረግ አለበት እያሉ ሀሳብ እየሰጡም ይገኛሉ። ሌሎች ደግሞ በተቃራኒው ማስተር አብነት በኢትዮጵያውያን ልብ ውስጥ ላይፋቅ ፈጽሞ ስለገባ የሰዓታቱን ቆይታና የጤንነቱን ሁኔታ ለመከታተል የሚጓጓ ህዝብም ስላለ ለኛ እንደዚህ እየመጣ አለሁ ማለቱ ደስታን ስለሚፈጥር ከሚዲያው ፈጽሞ መጥፋት የለበትም እያሉ እየተናገሩም ይገኛሉ። ሁለቱም ሀሳቦች በየራሳቸው መንገድ ልክ የሚሆኑበት ሁኔታ አለ። የመጀመሪያው ሀሳብ የተረጋጋ ሁኔታ ላይ ሆኖ በቂ ረፍት አግኝቶ መታከም አለበት፣ በየጊዜው ቪዲዮ መስራት አይጠበቅበትም፣ ረፍት ያደርግ ከሚዲያው ይጥፋ የሚለው ለማስተር አብነት ቶሎ ለማገገም ረፍት ማድረግ ስላለበት ልክ ናቸው። ሁለተኛው ሀሳብ የሚጓጓለት የሚጨነቅለት ህዝብ ብዙ ስለሆነ ደህንነቱን ይንገረን፣ እሱ ያስደስተናል የሚል ሲሆን ይሄ ደግሞ ማስተር አብነት የሚወደው የሚጨነቁለትም ብዙ ስለሆኑ ከሚዲያው ስርቅ ያስጨንቃል። በዛውም ልክ ደግሞ ስለሱ የሚነዛ ሐሰተኛ መረጃዎች እንዲስፋፉም ያደርጋል የሚሉ ሀሳቦች ናቸው። እናንተ በየትኛው ሀሳብ ትስማማላችሁ? በዚህም መካከል ታዲያ ማስተር አብነት አሁን ስላለበት ሁኔታ እንደሚጠረጠረው የአንዳንዶቹን ምክር በመስማትና ምንም አይነት መረጃ በማህበራዊ ሚዲያ ላለመናገሩን ተከትሎ አንዳንድ ያልተጣሩና ምንጫቸው ያልታወቁ መረጃዎች እየወጡም ይገኛሉ። ከነዚህ መካከል ባህር ማዶ ከሄደ በኋላ ለረጅም ሰዓታት የፈጀው ሁለተኛ ዙር ሰርጀሪ ፕሮሰስ በሰላምና በተሳካ ሁኔታ መጠናቀቁ እየተሰማ ነው፣ እንኳን ደስ አላችሁ የሚሉ ጽፎች በተለያዩ የትስስር ገጾች ላይ እየተዘዋወሩ በርካቶችም እያጋሯቸው ይገኛሉ። በተለይ እውነት በሚመስሉ በኤአይ በተቀነባበሩ ምስሎች ጋር አንድ ላይ በመሆን በጋራ እየተሰራጨ በመሆኑ ሰዎች የበለጠ መረጃውን እንዲያምኑ ምክንያት እየሆናቸውም ይገኛል። አንድ ቀዶ ጥገና ከተደረገ ጥቂት ቀን እንኳን ሳይቆይ እንዴት በዚህ ፍጥነት ሁለተኛው ሊደረግ ይችላል? ይሄ ፈጽሞ ሊሆን የማይችል ነገር ነው። ከዚህ ጉዳይ ጋር ተያይዞ በቅርብ ለሕክምና ወደ ታይላንድ ሀገር አብሮት ያቀናው ታላቅ ወንድሙ ካሳ ከበደ አዲስ ነገር ሲኖር በጽሁፍ ወይም በተንቀሳቃሽ ምስል መረጃውን ያጋራ ነበር። ታዲያ ከዚህ ጋር ተያይዞ በርካታ ሰዎች ማስተር አብነት አሊያም ወንድሙ የተናገሩት አዲስ ነገር እስከሌለ ድረስ ምንም ያልተረጋገጠ መረጃ ከመናገር ብንቆጠብ ይሻላል እያሉም ይገኛሉ። እኛም እንደ አንድ ሚዲያ ሀሳባቸውን እንጋራለን። ይህ መረጃ አጠናቅረን ወደ እናንተ እስከምናደርስበት ጊዜ ድረስ ማስተር አብነት የመጀመሪያ የቀዶ ጥገናውን በሰላም አጠናቆ መልካም
መልካም የጤና ሁኔታ ላይ እንደሚገኝና ስለ ሁለተኛው የቀዶ ጥገና ሁኔታ ግን ከወንድሙም ሆነ ከሱ የተሰማ ወይም የወጣ መረጃ የለም። በዚሁ የማስተር አብነት ጉዳይ ጋር ተያይዞ በህዝብ ዘንድ ያለው ተወዳጅነትን በመጠቀም የተለያዩ ሐሰተኛ መረጃዎችን በማሰራጨት የራሳቸውን ኪስ የሚሞሉ በርካቶች ስላሉ የማስጠንቀቂያ መልእክትም ተጋርቷል። አስቸኳይ የማስጠንቀቂያ መግለጫ። በማስተር አብነት ስም የተከፈቱ የሐሰት ፔጆች በውስጥ መስመር ገንዘብ እየጠየቁ ነው። በአሁኑ ወቅት ማስተር አብነት ከበደ በሕክምና ላይ እንደሚገኝ ይታወቃል። ሆኖም ይህንን አጋጣሚ በመጠቀም የተደራጁ የማጭበርበር ድርጊቶች እየተፈጸሙ በመሆኑ ህዝባችን ጥንቃቄ እንዲያደርግ እናሳስባለን። ባለፉት ቀናት በተለያዩ የማህበራዊ ሚዲያ ገጾች የሚከተሉት አሳሳች ድርጊቶችም ተስተውለዋል። አንደኛ፣ በማስተር አብነት ስም ተከፍተው የተሳሳቱ መረጃዎች የሚሰራጩባቸው ገጾች። ሁለተኛ፣ በሰው ሰራሽ አስተውሎት ወይም በኤአይ የተቀነባበሩ የሐሰት ምስሎችና ድምጾች እንዲሁም ቪዲዮዎች። ሶስተኛ፣ ለህክምና ድጋፍ በሚል ሰበብ በውስጥ መስመር ወይም ኢንቦክስ የሚላኩ የገንዘብ ጥያቄዎች። ለማስተር አብነት ከበደ ህክምና ምንም አይነት የገንዘብ ድጋፍ እየተሰበሰበ አይደለም። በየትኛውም አማራጭ የሚጠየቅ የገንዘብ ጥያቄ ሙሉ በሙሉ ከእውነት የራቀና የማጭበርበር ተግባር መሆኑን እንገልጻለን። ከነዚህ ውጪ ያሉ ገጾች በሙሉ ፌክ ሐሰተኛ መሆናቸውን አውቃችሁ እንድትጠነቀቁም እናሳስባለን። በፌስቡክ ከ1.9 ሚሊዮን በላይ ተከታይ ያለው ገጽ፣ በቲክታክ ደግሞ ከ5.7 ሚሊዮን በላይ ተከታይ ያሉት ገጾች ህዝባችን በማንኛውም መልኩ ከሚሰራጩ የተቀነባበሩ ይዘቶች ራሱን እንዲጠብቅና መረጃዎችን ከታመኑ ምንጮች ብቻ እንዲከታተል በአክብሮት እንጠይቃለን። የብዙ ምስኪኖችን እንባ ከእግዚአብሔር በታች ያበሰው የሰው ልክ ወንድማችን ማስተር አብነት ከበደ የአገር ውስጥ ህክምናውን ጨርሶ ለተሻለ ህክምና ከሀገር ውጭ መውጣቱን ገልጾ የነበረ ሲሆን በትላንትናው ዕለት በማህበራዊ ሚዲያ ገጽ በቪዲዮ እንዳሰፈረው ወደ ሰርጀሪ ክፍል እንደገባና በዚሁ በህመሙ ሰዓት ከጎኑ ለቆሙት ስማቸው ላልተጠቀሰ የጭንቅ ቀን ወዳጆቹ በሙሉ ምስጋናው ያቀረበ ሲሆን በተለይ በክብርት ከንቲባ ወይዘሮ አዳነች አቤቤ መሪነት በኤምኤንአር ሮ ማቴሪያል ኤክስፖርት ኤንድ ኢምፖርታንት ፒኤልሲ ላደረጉት ከፍተኛ ድጋፍ ክቡርት ከንቲባ ለወይዘሮ አዳነች አቤቤ ምስጋናው ላቅ ያለ እንደሆነ የገለጸ ሲሆን ህክምናውን እንደጨረሰ በታላቅ ምስጋና እንገናኛለን ብሎም ገልጿል። ማስተር አብነት ሲቀጥል አሁንም ደጉ የኢትዮጵያ ህዝብ በጸሎት እንዲያስቡትም ገልጿል። ውድ የሀገሬ ህዝቦች ይህን ለብዙ አርያ የሆነ ቀና ልብ ወጣት ወንድማችንን ሁላችንም በጸሎት እንድናስበው ጥሪ አድርጓል። የቅንነት በሆነው በማስተር አብነት ምን በመስማታችን የሁላችንም በሚባል ደረጃ ልባችን ያዘነ ቢሆንም ግን ደግና ቸሩ ጌታ እግዚአብሔር የፈውስ እጁን እንደሚዘረጋለት ስናውቅ ደግሞ ደስታችን ወደር የለውም። ማስተር አብነት ከህክምናው በተሳካ ሁኔታ ጨርሶ ዶክተሮቹም ደስ ብሏቸው እርሱም ፍጹም ደህና ሆኖ እሱና ባለቤቱን ጨምሮ ከልጆቹ ጋር ደስታቸውን እየገለጸ እንዲሁም ወደ እናት ሀገሩ ሲገባ ሰው ወጥቶ አቀባበል እንደሚያደርግለትና ማስተር አብነት እንኳን ዳንክልን እንወድሃለን የሚል ጽሑፍ ያለ ባነር ተደርጎ ደስታ እንደሚገለጽ ተስፋ እናደርጋለን። ይሄ የኔ ብቻ ሳይሆን የሁላችንም ምኞት እንደሆነ አልጠራጠርም። ስለዚህ እስቲ በኮሜንት ሁላችሁም ለደግ ወንድማችን ለማስተር አብነት ከበደ መልካም ምኞታችሁን ግለጹለት። የዛሬን እዚህ ጋር አበቃን። በሌላ ቪዲዮ እስከምንገናኝ ቻናሉን ሰብስክራይብ፣ ቪዲዮን ላይክ ማድረግ እንዳይረሳ። መልካም ጊዜን ተመኘን።